ሩታዬ እንግዲህ ከጋርዶቿ ጋር መታለች ዛሬ ማለት ነው ውዶቼ። እንግዲህ ምን እንደሚያካክሉ አይታችኋል ጋይስ። በስመ አብ እኔማ የቪዲዮ አይቼ በሳቅ ሞትኩት ጋይስ። ወይኔ አምላኬ ነው ዘንድሮ ነው ትግስቱን ስጠት። ወጣቱ ምን በልቶ ነው እንደዚህ የሚያብጠው? በተለይ ጥቁር ቲሸርት የለበሰ ኒውልኝ በእናታችሁ ሊበር የተነሳ ምንድነው የተዘጋጀ ምንድነው የሚባለው ኦፍ ምንድነው በማረም ስሙን ጠፋብኝ ጋይስ። እና እና የራሳቸው የቻለ ዩቱብ አላችሁና የሩታዬ ጋርድ ነን ዘራፊ አኑሎ ጋይስ። ምን ትላላችሁ? ይገባታል ሩታ ማለት ነው ጋይስ፣ ይገባታል። ጀግኒት ማለት ነው። የውሳኔ ሰው እንዲህ ምን ናችሁ ነው? አብርሽ ባላን የልጇን እናት የልጁን አባት እንዴ እናት እኮ አይደለም። አረ እነዚህ በጠዋት ወዴት ነው? እና የልጁን አባት እኮ ጨክና ከዚህ በፊት ብዙ ነገር አሳልፋለች። ከዚህ በኋላ ግን ይበቃል፣ የሴት መፍት ይከበር ብላ እኮ እስር ቤት የከተተችው እኮ ነው። እንዳለችው ወረወረችው እኮ ጨለማ ቤት እወረውራለሁ እንዳለችው ማለት ነው። አሳያለሁ አብርሽዬ፣ ተው ስልክ እምቢ አልከኝ፣ ከዚህ በኋላ ታኛለ እንዳለችው እንግዲህ አደረገችው። በነገራችን ላይ ሴት ልጅ ከቆረጠች ቆረጠች ነው። እውነት ለመናገር ዲራማም ቢሆን እኔ የሩታ ማለት ስራው ትንሽም ቢሆን ያስተምራል። ትንሽም ስላችሁ ለመሰላችሁ ለወንዶች በነገራችን ላይ ይገባቸዋል። በተለይ ወደደችን አፈቀረችን የትም አትዱም ወይም ደግሞ የትም አትድም ብሎ ለሚያስቡት ሴት ልጅ ከቆረጠች እንደወደደችው እንዳፈቀረችው እንደምጠላ ማሳየት ይቻላል። እውነት ለመናገር ግን ያው አብርሽ የምሰራው ስራ ቢያስጠላም ማለት ነው። ያው እንደ ትምህርት ቢንወስድም ሩታ ያደረገችው የወሰደችው እርምጃ ትክክል ነው ብዬ ነው የምወስዱ። እንደ ቪዲዮ ነው የምላችሁ ጋይስ። እውነታ ፈጣሪ ነው የሚያውቁ። ለምን አንዳንድ ቦታ ድራማ እንደሆነ ስለሚያሳይ ሙሉ ለሙሉ እውነት ብዬ አላምንም። ይሄ እውነታ ነው። ግን አንዳንድ ማለት ቆም ብላችሁ ካሰባችሁ በቃ ሴት ልጅ ቆራጥ ናት፣ ከወሰነች ወሰነች ነው። የማንም መጫወቻ መሆን እንደሌለበት ያስተምራል ብዬ ነው ማስበው። የሩታዬ ማለት ነው። እና ኧረ በስመ 2 ደቂቃ አውረ ሰላም ሳልላችሁ ቅርታኔ ውዶች፣ ደህና ናችሁ? እንዴት አደራችሁልኝ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ብዝት ትበልልኝ ሁላችሁም ማለት ነው። እኔ ውዶች ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ እና ሰብስክራይብ የምታደርጉልኝ ደግሞ ከልብ አመሰግናለሁኝ። ወዳችኋለሁኝ። በሌላ ቪዲዮ ተመልሼ መጥቻለሁ። እንግዲህ የሩታዬ ጠበቆች ጠበቃ ሳይሆን ጋርዶች ማለት ነው። ጋርዶች እንግዲህ አባብጦ መጥቷል ማለት ነው። 4 ናቸው። እንዴ ሩታ ከማንም በታች አይደለችም ጋይስ፣ ይገባታል። ወንዶቹ ቀጥሉ፣ ይገባቸዋል፣ ይገባታልም ማለት ነው። እና ዘራፌ ሩታ ማንም እንዲነካ አንፈልግም። ከዚህ በኋላ ማንም ሰው ሩታን ማንም እንዲናገር አንፈልግም ያሉ ነው። ዘራፍ ያሉ ነው። ሄዳችሁ ላይክ ሰብስክራይብ ያደረጋችሁ እነዚህ ወጣቶችም አበረታቱ። አይኖ እነሱ ቪዲዮ ለመስራት ነው፣ ለማደግ ነው፣ ይስሩ። ያው እኛ ታውቃላችሁ የአረብ ሀገር ወጣቶች ልጆች ማለት ነው ጋይስ፣ የመዳም ቅመሞች ሰውን በማበረታት አንደኛ ነን። ከማንም በላይ አንወዳደርም። በተለይ የአረብ ሀገር ልጆች ማለት ነው። ችግሩም ጣሙም ራቡም ስለምናቅ ማለት ነው። በተለይ ደግሞ ወንድ ልጅ ከተራቤ ከተጠማ ካጣ፣ በነገራችን ላይ ሴት ልጅ እንደምንም ትኖራለች። ወንድ ልጅ ግን እንደ ሴት አቅም የለውም። ባይዘዌ አቅም ያለው ማን ላይ እንደሆነ ታውቃላችሁ? ሴት ላይ ማለት በጉልበት እንጂ ከዛ ውጭ ግን ኑሮን ለማለፍ ከስንቱ አንድ ነው እንጂ አይችልም። ሴት ልጅ ግን ሁሉም ነገር የመቋቋም ሞራል አላት። ጠንካራ ናት። የራሷን ታበረታታለች። ማንም ገዛ አትፈልግም። ራሷን አዴብት ማድረግ ትችላለች ብዬ ነው ማስበው። እንደኔ እኔም ስለሚደርስብኝ ማለት ነው። ሁሉም ነገር እችላለሁ ካላችሁ ትችላላችሁ። የማይቻል ነገር የለምና ወንዶች አይችሉም እንደኛ። እውነት ለመናገር ጋይስ በራሳችሁ መኩራት አለባችሁ፣ በተለይ ሴቶች ማለት ነውና። ግን ሚቀኝነት ተው ጌታ። ሴቶች በተለይ ሚቀኝነት፣ ሴትን አትበድሉ። ሴቱ ናችሁ ማለት በቃ ሴት ሆነ ስትበደል የድራማን አላልኩም ጋይስ፣ የድራማን አይደለም። በተለይ አብዛኛ ጊዜ
ሴት ልጅ በተለይ ችግሯን ማትናገር ከሆነ ወንዱ ልጅ ወጥቶ የሚናገር ከሆነ ለወንድ ነው የምታሽቃብጡ። ግን እውነታ ምንድን ነው ብላችሁ ማየት አለባችሁ ብዬ ነው የማስበው። በተለይ ደግሞ ሴት ልጅ በወንድ ስትጎዳ ለወንድ አታሽቃብጡ ጋይስ። አዎ በተለይም ሴቶች ናቸው እኮ የምታሽቃብጡና ታውሙ ለማለት ፈልጌ ነው። እሺ ነው ውዶች ማለት ነው። ቪዲዮን ግን ከወደዳችሁ ላይክ አድርጉ። እነዚህ እንግዲህ ዱባ የሚያካክሉ የሩታዬ ጋርዶች ማለት ነው ዘራፍ ያሉ ነው። እናንተም ሄዳችሁ 10 ሺህ ያስገቡ፣ 5 ሺህ ላይ ናቸው። 10 ሺህ ያስገቡ፣ ምንም አይደለም፣ ወጣት ናቸው ይስሩ ማለት ነው። እና ስለሳቁም ነው ገባችሁ። ያው ሰሞኑን ዘራፍ ያሉ ስለሆነ ያየው ነበርና ሩታ እንግዲህ ከማንም በታች አይደለችም፣ እኛ አለንላት ለሩታ ያሉ ነው። አብረሽ ማነ ካንተ ጋርድዝ የምትመጣ ያሉ ነው። እንዲሁም እኮ የሩታ 4 ናቸው ጋይስ። እንዲህ የአብረሽ እኮ 2 ናቸው፣ ደግሞ ትልቅ ናቸው። እነዚህ ምን እንደሚያካክሉ አይታችኋል ጋይስ። እንዲህ ምን አሉ የአብረሽ ጋይስ። የአብረሽ እኮ ዝም ብሎ ነው የሚወጣጠሩ። እነዚህ ይሁት ሰውነታቸው ብትሉ ምንም ብትሉ በስማም ያስፈራል። በተለይ ጥቁር የለበሰ ጋይስ በስማም ጋይስ። እና ወዶቼ ይሄ ነው የምላችሁ ማለት ነው። ላይክ የምታደርጉልን ደግሞ ከልብ አመሰግናለሁ። ዛሬ እንግዲህ አብርሽ ይፈታል ብዬ አስባለሁ። ትላንትና ምን ተረዳችሁ ከና ኤፋ ማለት ነው። በጣም ሰሞኑን ለኤፋ ስታሽቃብጡ ነበር። አሁን ደግሞ በአንድ ቪዲዮ ተገለበጣችሁበት። እኔ በጣም የምትገርሙኝ እኔ ተመልካች በስማ በቃ ኤፋ ትክክል ነ ኤፋ አላ ሩታ ምንድነው ክብር አለው ምናምን ስትሉ ነበረ እና ባለፈው ተንበርክኮ ስለምን ማለት ነው። እና ጥሩ ነው አረገ እያላችሁ ነበር። ትላንትና በሰራ ደግሞ እንዴት እሷን ትናገራታለ ሙልጭ ስታደርጉ ነበር ይፋ ማለት ነው። እና እስከ መጨረሻ ትገለባበጡ። እውነት እሱም ይገለባበጣል ስራው። አንዴ ከሩታ ጎን፣ አንዴ ደግሞ ከወንድሙ ጎን ይሆናልና እኔ ብያችኋለሁ፣ ማንም የሩታ ህይወት ሊኖር አይችልም። ባይዘዌ የምታሽቃብጡ እዛ ያሉ ማንም የአንድ ሰው ህይወት መኖር አይችልም። ወዳችኋለሁ።